ሰላም ጤና ይስጥልኝ የቻናሌ ተከታዮች ደህና ናቸው? ሁሉ ሰላም ነው? ነባሮቹ በላይክ አዲሶች ደግሞ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ያው የሩታ ልጅ እስካሁን ድረስ አልተገኘም። መጀመሪያ አብሬሽ ሄርሜላ አሉ፣ አሁን ደግሞ ቡዜ ናት ስልቻለሁ። ቡዜ እንግዲህ ከሳሱኝ እኔ ልጅ ወስጄ ምን ያደርግልኝ? እውነቷን ነው። ምን ያደርግላታል? ልጅ ወስዳ ማለት ነው። ልጁ ምን ያደርግላታል? እውነት ለመናገር ከሆነ ልጁ ምን ያደርግላታል? ከልጁ ምንም የሚያደርግላት እኮ ነገር የለም እውነት ለመናገር ከሆነ። ስለዚህ አሁን ደግሞ እንግዲህ አዲስ ስታይል ነው የጀመሩት። እንግዲህ አሁን ደግሞ በልጅ መጣች። ኧረ ተው ተው ማርያም፣ በልጅ አይነገድም። በነገራችን ላይ እንግዲህ አብርሽም እንግዲህ ሮቤልን እንግዲህ ሰራተኛዋን አንጣትና ቡዜ ናት የወሰደችው ብላ ትናገር አንጣት እያለው ነው። ይህ እኮ በልጅ አይቃለድ። አሁን ምሳሌ ቢከሱ እንግዲህ ወይ ምናልባት አይታወቅ ልጁን ሌላ ቦታ ደግሞ አስቀምጠው ሊሆን ይችላል። አብርሽ አሁን ላይ ያው ደስተኛ እንዲሆን አይፈልጉም። ለዛ ይመስለኛል እንግዲህ። ስለዚህ ከተለያያችሁ ወደኋላ ለምንድን ነው የምትመለሱ? ወደኋላ ማለት ወደኋላ አትመለሱ። ሰው ወደፊት ነው እንጂ የሚሄደው ወደኋላ ምንድን ነው? ሰው እኮ ብዙዎች እኮ ተለያይተው 3-4 ልጅ እዚህ ቀደም እንዳልኩት ተለያይተው ኑረው ልጆቻቸውን ለቁም ነገር ያሳደጉ፣ እንዲሁም ደግሞ ባልና ሚስት ደግሞ ለልጆቻቸው ደግሞ የሚያስፈልጋቸውን ነገር እያደረጉ በፍቅር እኮ ነው የሚኖሩት። አብረው ባይኖሩም ተለያይተው ሴቷም የራሷን ህይወት ወንዱም የራሱን ህይወት እየኖሩ እኮ ነው የሚኖሩ። ለምንድን ነው ማን ነው ይሄ ኤፍሬም አይታቸዋል እንግዲህ ላይ ዳኒ ከሄርሜላ ቤት ሄዶ እንግዲህ እሷ ናት እዚህ ነው ልጁ ያሉት እያሉ እንግዲህ እየበጠበጠ ነበረ። ዳጊም እንግዲህ አይ ልጁ ከዚህ የለም እስኪ ፈልግ የት ነው ያለው እያለ ነበር። ሄርሜላ ውሸት ነው ይሄ ልጁ ያለው ከእናቱ ጋር ነው፣ እናቱ ጋር ነው ያለው። ስለዚህ ህፃን ልጅኛ ምን ሊያደርግልና ነው ላለች። ልክ ነው። ህፃን ልጅ ምንም አያደርግላቸው። ህፃን ልጅ ያው ነፍስ እስከሚያውቅ ድረስ እናቱ ጋር ነው የሚቀመጠው። ከዛ በኋላ ነው ከእናቱም ከአባቱም ከአያቱም ምናምን ከስታጎቱ እያሉ የሚኖሩ እና ስለዚህ እባካችሁ ልጁን ተውት። ልጁን ከዚህ ከመሀል ላይ ልጁን አታስገቡ። ልጁ እኮ ሲያድግ ቪዲዮውን ያየዋል። ከዛ ቪዲዮውን ሲሆን እንደ እኔ እናትና አባት እንደዚህ ነበሩ እንደ ብሎ የሚወቅሳቸው እናንተን ነው ሲጀመርም። እና እንግዲህ እንከሳለን ካላችሁ ደግሞ ከሳሱ። ያኔ ቀልደለም ያኔ ያልጠፋ ጠፋ ቢባል ማለት ነው። ትናንትና ያቺ ተንሱ ምንድን ነው ልጇ እኔ ሻወር ልገባ ገብቼ ነበርና ልጄ ተሰርቃለች እናቴ ናት የወሰደችው እያለች ነው ተንሱ። እንግዲህ እዚህ ቀደም ያው የእርግዝናው ሆርሞን ነው ብለን ነበረ። ነገሩ ግን አይደለም። ስለዚህ እሱን ወዳ እናቱን መጥላት የለባትም። እና ምን ለማለት ፈልጌ ነው ሩታን ብትሆኝ በቃ አብረሽ የወደደውን ውደጅለት። በቃ ብትወጂውም ብታፈቅረውም እሱ የወደደውን ውደጅለት። አንቺም የራስሽን ህይወት መኖር ላይ ያለብሽ። በመሀል ደግሞ ሌሎች ሰዎች እስኪ አታስገቢ። ሌሎች እኮ ራስሽ እኮ መወሰን ትችያለሽ። ሆነን ለመናገር ከሆነ ሌሎች እየመጡ መነገጃ ለምን ያደርጉሻል? እየመጡ ያምነኝ ሲልሽ ለምን እነሱ ጋር ትመጫለሽ? ራስሽን ችለሽ እኮ መስራት ትችያለሽ። ራስሽ ብዙ ማድረግ ትችያለሽ። ብዙ ነገሮች ታደርጊያለሽ። ለልጅሽ ደግሞ መሆን ያቅተሻል። ምርጥ እናቱ ነሽ። ልጅሽን አሳድጊ። አብረሽ ቢሄድ እኮ አብረሽ ይመጣል። እውነቴን ነው። ልትወጂው ልታፈቅሪው ይችላል። ወይም ደግሞ ከወለድኩ በኋላ ለምን ትቶኝ ሄደ ልትይ ትችያለሽ። የወለደ ሰው ወይም ደግሞ ልጅ ያለው ሰው አያገባም ያለው ማን ነው? ስለዚህ ታገቢያለሽ በቃ አለ አይደለ? የራስሽን ህይወት የሚሆንሽን አይተሽ ተረጋግተሽ። በእርግጥ በአሁኑ ሰዓት ትዳር አስፈላጊ አይደለም። ልጅ ካለ በቂ ነው መኖር። ራሽን ጥብቅ አድርገሽ ልጅሽን መያዝ ትችያለሽ። ፈጣሪሽን እያመሰገንሽ ዘሬን አብዛልኝ ብለሽ ልጄን ዘሩን አብዛልኝ ብለሽ መኖር ትችያለሽ እኮ ግዴታ። እንግዲህ አብረሽ ምረጥ ብላችሁ ታመርጧል። እንግዲህ አብረሽ ሂዷን አይደለም ወደ ኋላ መመለስ የለም። ከአንዱ ጋር እየመጣሽ እንትን ማለት የለብሽም። የራስሽን ህይወት ጀግና እናቱ ነሽ።
ጎበዝ እናቱ ነሽ ነው መኖር ያለብሽ እንጂ እነሱ የሚሉሽን ነገር አትስሚ። እዚህ ቀደም አይተሸዋን በመሀል ሶስተኛ ወገን አስገብተሽ እንግዲህ ምን እንደደረሰብሽ አይተናን አይደለም። ስለዚህ በራስሽ እስኪ ለመፍታት ሞክሪ። እኔ እንደ እህት ልምከርሽ። ሌሎቹ ታያቸው፣ ዝም ባያቸው እነሱ። አንቺ ጀግና እናት ሁነሽ ልጅሽን ማሳደግ ነው ያለብሽ። ላይክ ሰብስክራይብ አድርጉ እና